ውርስን በተመለከተ ተግባራዊ ሲደረግ የነበረው አሰራር ሙሉ ለሙሉ እንደሚቀየር የደረሰን መረጃ ያመለክታል። አሰራሩ ከዚህ በኋላ በውርስ የሚተላለፉ ንብረቶች ላይ ተግባራዊ እንደሚሆንም ታውቋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ ማሳሰቢያ ሰጥቷል። የማስተሳሰሩ ስራ አስገዳጅ ሲሆን ካልሆነ ግን ደንበኞች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። የማስተሳሰር ስራ አስገዳጅ ሲሆን ካልሆነ ግን ደንበኞች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታውቀዋል። ባንኩ በዛሬው ዕለት ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጿል። ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። ባንኩ በአዲስ አበባ፣ ሐረሪና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ዓመተ ምህረት ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓመተ ምህረት ጀምሮ ግን ግዴታ እንደሚሆን አስታውቀዋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓመተ ምህረት ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ ከየካቲት 2 ቀን 2018 ዓመተ ምህረት ጀምሮ ይተገበራል ተብሏል። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን ማስታወቁ ይታወሳል። አሰራሩ የብሔራዊ መታወቂያ ፕሮግራም የሆነው የፋይዳ ዲጂታል የማንነት መረጃ ከሁሉም የባንክ ደንበኞች ሂሳብ ቁጥር ጋር የማጣመር ስራ ነው ተብሏል። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያቸው ጋር ማስተሳሰር ይጠበቅባቸዋል ተብሏል። የፋይዳ ዲጂታል መታወቂያ በአገር በቀል የኢኮኖሚ አጀንዳ እና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ አንዱና ዋናው አስቻይ ምሰሶ ሆኖ መቀመጡም ተገልጿል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎት እንዲያገኙና በአንድ የፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ከማድረጉም በላይ ባንኮች የደንበኞቻቸውን ትክክለኛና ወቅታዊ መረጃን እንዲያገኙ ያስችላል ብሏል ባንኩ። በተጨማሪም በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተሩ ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ እንደሚያገለግል ተገልጿል። የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት ያደረጉ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በሰፊው እየተንቀሳቀሰ እንደሚገኝም አስታውቀዋል። የብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህንን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቱ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቁ ሚና የሚጫወት መሆኑን በመተማመን እንደሆነ ሁለቱም ተቋማት አስታውቀዋል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ ወደ የባንኮቻቸው ቅርንጫፎች በአካል በመሄድ ወይም ኦንላይን ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ማከናወን ይችላሉ ሲል ገልጿል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚያገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ይኖርበታል ብሏል ባንኩ። ከዚህም ጋር በተያያዘ ሁሉም ባንኮች አዲስ የባንክ ሂሳብ መክፈትን በቬሪፋይዳ 2 እንዲጀምሩ እንዲሁም ደግሞ ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰርን በቬሪፋይዳ 2 ተግባራዊ የሚያደርጉበት የጊዜ ሰሌዳ ህዳር 25 ቀን 2018 ዓ.ም መሆኑ ታውቋል። በሌላ መረጃ ደግሞ ከ1 ሚሊዮን ብር በላይ ንብረት በውርስ ወይም በስጦታ ያገኙ ሰዎች ላይ ግብር ለመጣል መታቀዱን ሰምተናል። የኢትዮጵያ መንግስት ገቢውን ለማሳደግ የተለያዩ እርምጃዎችን በመውሰድ ላይ መሆኑን የዓለም የገንዘብ ድርጅት IMF አሳውቋል። የኢትዮጵያ መንግስት የውስጥ ገቢውን ለማሻሻል የተለያዩ የታክስ ፖሊሲ ማሻሻያዎችንና የታክስ አስተዳደር እርምጃዎችን እየወሰደ መሆኑን የጠቆመው የገንዘብ ተቋሙ በቀጣይም ከውርስና ከስጦታ የሚገኝ ገቢ ላይ ግብር ለመጣል መታቀዱን ጠቁመዋል። ከሚመለከታቸው የመንግስት አመራሮች ጋር ባደረገው ውይይትም ከ1 ሚሊዮን ብር በላይ የሆነ ንብረት በውርስ ወይም በስጦታ ያገኘ ማንኛውም ሰው ላይ ታክስ የመጣል እቅድ መያዙን መረዳት እንደቻለ IMF በሪፖርቱ አስታውቀዋል። የዓለም የገንዘብ ድርጅት IMF የኢትዮጵያ ብሔራዊ ባንክ በገለልተኛ ባለሙያዎች እንዲመራ ያቀረበውን ምክረ ሐሳብ መንግስት ሙሉ በሙሉ እንዳልተቀበለ
እንደሚቀበለው ማስታውቋል። IMF የኢትዮጵያ መንግስት የ4 ዓመታት የኢኮኖሚ ሪፎርም ፕሮግራምን ለመደገፍ ሐምሌ 2017 ዓ.ም በወሰነው መሰረት የሪፎርም ፕሮግራሙ በዓለም አቀፍ የገንዘብ ድርጅት ድጋፍ እየተፈጸመ መሆኑ ይታወቃል። ከIMF የኢኮኖሚ ሪፎርም ፕሮግራሙን በገንዘብ የሚደግፈው በቁልፍ ጉዳዮች ላይ ቅድመ ሁኔታዎችን በማስቀመጥና በመሰረታዊ ጉዳዮች ላይ ምክረ ሐሳቦችን በመስጠት እንደሆነም ታውቋል። የገንዘብ ተቋሙ ካቀረባቸው ቅድመ ሁኔታዎች መካከል የብሔራዊ ባንክ ተቋማዊ ነጻነት አንደኛው ሲሆን የኢትዮጵያ መንግስትም የብሔራዊ ባንክን ማቋቋሚያ አዋጅን በማሻሻል ተግባራዊ ማድረጉ ተገልጿል። ከዚሁ ጋር በተገናኘ IMF የብሔራዊ ባንክ ተቋማዊ ነጻነት የተሟላ የሚሆነው የባንኩ ገዢ፣ ምክትል ገዢና የቦርድ አመራሮች ገለልተኛ ሲሆኑ ነው በማለት ይህ እንዲሟላም ምክረ ሐሳቡን በ2017 ዓ.ም ለመንግስት ማቅረቡን አስታውቋል። IMF የኢትዮጵያን ኢኮኖሚ ሪፎርም ትግበራና አጠቃላይ የኢኮኖሚ ምልከታውን አስመልክቶ ባወጣው መግለጫ የኢትዮጵያ መንግስት የብሔራዊ ባንክ ማቋቋሚያ አዋጅን በማሻሻል የባንኩ ተልዕኮ የውሳኔ አሰጣጥ መዋቅር ግልጽነትና በውጭ ኦዲተር ኦዲት እንዲደረግ የሚሉ ጠቃሚ ለውጦችን ማድረጉን አስታውቋል። እነዚህ ማሻሻያዎች የማዕከላዊ ባንኮች አስተዳደርና ተቋማዊ ነጻነትን ለማረጋገጥ ጥቅም ላይ ከሚውሉ ዓለም አቀፍ ተሞክሮዎች የራቁ ቢሆንም የተወሰደው እርምጃ በራሱ መንግስት አንድ እርምጃ ወደፊት መሄዱን ያመለክታል ብለዋል። ይሁን እንጂ በተሻሻለው የብሔራዊ ባንክ አዋጅ የተቀመጡ ድንጋጌዎች አሁንም ተሟልተው እንዳልተፈጸሙ ያመላከተው IMF በቀጣዮቹ ወራት በአዲሱ አዋጅ መሰረት 3 ገለልተኛ የቦርድ አመራሮች የብሔራዊ ባንክ ገዢና የቦርድ አመራሮች ነጻነትና ገለልተኛነትን አስመልክቶ ያቀረበውን ምክረ ሐሳብ የኢትዮጵያ መንግስት ባለስልጣናት ህገ መንግስቱን ይቃረናል በማለት እንዳልተቀበሉት IMF በሪፖርቱ ላይ ግልጽ አድርጓል። እስካሁን ያለው የኢኮኖሚ ሪፎርሙ ትግበራ መልካም መሆኑን ያሳወቀው የገንዘብ ተቋሙ ገበያ መር የውጭ ምንዛሪ ግብይት ከተወሰደ በኋላ የሀገሪቱ የውጭ ምንዛሪ ክምችት መጨመሩን፣ የዋጋ ግሽበት እየቀነሰ መምጣቱን፣ የታክስ ገቢ እየጨመረ መሆኑንና መንግስት ለሪፎርሙ ያሳየውን ቁርጠኝነት በበጎነት አውስተዋል። የኢኮኖሚ ሪፎርሙን ሊያጨናግፉ የሚችሉ ስጋቶችንም የገንዘብ ተቋሙ ያቀረበ ሲሆን ከነዚህ ውስጥም የሀገር ውስጥ የጸጥታ ሁኔታ አስተማማኝ አለመሆን እንዲሁም የማክሮ ኢኮኖሚ ማሻሻያው በቀጣይነት የሚወስዳቸው እርምጃዎችን ተከትሎ ሊከሰት የሚችል የዋጋ ንረት ምክንያት በማድረግ ፖለቲካዊ ጫናዎችንና ማህበራዊ አለመረጋጋትን ሊፈጥር ይችላል የሚሉት ይገኙበታል።